ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ይኸውልሽ፣ ይህ ጅዳ ውስጥ የምኖርበት ቤት አድራሻ፣ የሥራዬና የቤቴ ስልክ ቁጥርም አለበት። ዕድሉን ባገኘሽ ጊዜ ደውይልኝ። እኔ ከሌለሁ መልእክት ተይልኝ። እኔ ባለሽበት እመጣለሁ። መምጣት ከቻልሽ ደግሞ ለታክሲ ሾፌሩ ወረቀቷን ብታሳየው ቀጥ አድርጎ ያመጣሻል አለችኝ። ወረቀቱን ተቀበልኩና ገልጬ ማንበብ ጀመርኩ። ያለችውን አድራሻ በአማርኛ በእንግሊዝኛና በአረብኛ ጽፈዋለች። ወረቀቷን አይቼ ስጨርስ ቀና ብዬ ሳያት የጫማ ቁጥሬና የወገቤ ልክም አለበት አይደል ብላ ያልተጻፈውን በመናገሯ ፈገግ ብላ ቀለደችብኝ። እሷ ከላይ የለበሰችው ሂጃብ ስለሆነ ፊቷ በግልጽ ይታያል። በዚያ በሚያምር ፊቷ ላይ ወተት የሚመስለው የጥርሷ ፈገግታ ሲጨመርበት እንደ ፀሐይ ብርሃን ቦገግ ብላ ታየችኝ። ቀለድሽብኝ አይደል ብዬ አንገቴን ነቅነቅ አድርጌ ሳኩኝ። በይ እንግዲህ ኮሪዶር ላይ ብዙ መቆም ትንሽ ያስቸግራል፣ ልሂድ፣ አይዞሽ በርቺ ብላኝ ልትሄድ ስትል ሩቅያ በጣም አመሰግናለሁ፣ በጣም ጥሩ ሰው ነሽ አልኳት። ምንም አይደል፣ በምችለው ሁሉ አለሁልሽ፣ አይዞሽ አለችኝና ወደ መቀመጫዋ ለመመለስ መንገድ ከጀመረች በኋላ እንደገና ተመልሳ መጣች። ፋጡማ፣ ይህን አጠገብሽ የተቀመጠውን ሰውዬ ይቅርታ ጠይቀሽ ተነስተሽ አንቺም አውሮፕላን ውስጥ ወዲያ ወዲህ ማለት ትችያለሽ አለችና ከአንገቷ ቀና ብላ እየጠቆመችኝ እነዚያ ክፍሎች ሽንት ቤቶች ናቸው፣ ሰውየውን ላለማስቸገር ይሉኝታ ይዞሽ መሄድ እየፈለግሽ እዚሁ ተወጥረሽ እንዳትፈነጂ ብላ ቀልዳብኝ ጉዞዋን ቀጠለች። በአባባሏ ሳቅ አልኩና ከዓይኔ እስከምትርቅ ድረስ ሸኝቻት የሰጠችኝን ወረቀት እንደገና አነበብኩና አጣጥፋ እንደሰጠችኝ አጣጥፌ ቦርሳዬ ውስጥ ከተትኳት። አንገቴን ወደ አውሮፕላኑ መስኮት አዙሬ ከበታቼ የምታየውን ዳመና እያየሁና አውሮፕላኖቹ ከዳመናው በላይ ሆነው እንደሚበሩ እያስተዋልኩ ስለ ሩቅያ የዋህነት፣ ስለ ዘመዶቼ ሁኔታ፣ ጅዳ ውስጥ ምን ይጠብቀኝ ይሆን እያልኩ በሐሳብ ጭልጥ አልኩ። ይህ ሁሉ ሲሆን አጠገቤ የተቀመጠው ሰው ማነሽም ወዴት ነሽም ሳይል ዝም ብሎ አንዳንድ ነገር እያገላበጠ ተቀምጧል። ሩቅያ መጣ በነበረ ጊዜ እንኳን ምንም አልተናገረም ወይም የቅሬታ ምልክት አልታየበትም። መቼም ማስብ ካሉት ጭንቅላት ሁሉን ነገር ያስባል። ስለ እሱም ምን አይነት ሰው ነው፣ እንዴት አያነጋግረኝም እያልኩ ራሴን ጠየቁ። ብቻ በዚህም በዚያም ስባዝን ለስላሳ መጠጥ ከላዩ ላይ የተጫነ ጋሪ የመሰለ ነገር እየገፋች አንድ የአውሮፕላኑ አስተናጋጅ አጠገባችን ደርሳ የሚበላና የሚጠጣ ሰጠችኝ። የሚቀማመሰውን ቀማምሼ ምኑንም እያገላበጥኩ እንደ እንቅልፍ ቢጤ ሊያሸልበኝም እየሞከረም ጊዜውን ቆጥሮ ቀይ ባህርን አቋርጠን ሳውዲ አረቢያ የአየር ክልል ገባ። ምዕራፍ 8 ጅዳ። ጅዳ አውሮፕላን ማረፊያ ልንደርስ ትንሽ ሲቀረን አውሮፕላኑ ዝቅ እያለ መሄድ ጀመረና በመስኮቱ በኩል ስመለከት ቤቶች፣ መንገዶች፣ ተለቅ ያሉ ሕንፃዎች በትንሹ ይታዩኝ ጀመር። ብዙም ሳይቆይ ክቡራትና ክቡራን መንገደኞቻችን፣ ይህ አውሮፕላኑ ካፒቴን ነው።
በአሁኑ ሰዓት ወደ ጅዳ ኢንተርናሽናል አውሮፕላን ማረፊያ እየተቃረብን ነው። የጅዳ የአየር ሁኔታ ሞቃታማ ሲሆን በሀገሩ ሰዓት አቆጣጠር አሁን 8 ሰዓት ተኩል ነው። ከጅዳ በኋላ ወደ ሌሎች ሀገሮች ጉዞ የምትቀጥሉ መንገደኞች አየር ማረፊያው ውስጥ ከሚገኙት የአውሮፕላን ጣቢያው አስተናጋጆች ጋር በመነጋገር ወይም ጣቢያው ውስጥ የሚገኙትን መረጃዎች እየተከታተላችሁ አውሮፕላኖቹ የሚገኙበትንና የሚነሱበትን ሰዓት ማረጋገጥ እንደሚኖርባችሁ እያስገነዘብ በሌላ ጊዜ መንገደኞቻችን ሆናችሁ ወይም በሌላ አጋጣሚ እስከምንገናኝ ድረስ በዚሁ እንሰናበታለን። የኢትዮጵያ አየር መንገድን ለመጓጓዣችሁ በመምረጣችሁ እናመሰግናለን። አውሮፕላኑ ሙሉ በሙሉ አርፎ እስከሚቆም ድረስና አውሮፕላኑ ውስጥ ያሉት ምልክቶች እስኪጠፉ ድረስ በትዕግስት እንድትቀመጡልን እንጠይቃለን። እናመሰግናለን ብሎ ፓይለቱ በአማርኛና በእንግሊዝኛ ተናገረ። ንግግሩን እንደጨረሰ በአውሮፕላኑ ውስጥ ቀጭ ቀጭ የሚል ድምፅ መንጫጫ ጀመር። ሁሉም በታዘዘው መሰረት የመቀመጫውን ቀበቶ ማሰሩ ስለነበረ እኔም ቀበቶዬን አሰርኩና በመስኮቷ ወደ ውጭ ማየት ጀመርኩ። አውሮፕላኑ ዝቅ እያለ በሄደ ቁጥር የቤቶቹ ጣሪያዎች፣ አልፎ አልፎ የተሰሩት ረጃጅም ህንፃዎች፣ ቀጥ ያሉ ረጃጅም መንገዶችና በርካታ መኪናዎች ይታዩኝ ጀመር። አውሮፕላኑ ውስጥ ጸጥታ ከመስፈኑ ባሻገር የቆመ ወይም ወዲያ ወዲህ የሚል ተሳፋሪ አልነበረም። ሁሉም ቀበቶውን ካሰረ በኋላ የአውሮፕላኑ አስተናጋጆች እየተዘዋወሩ የተሳፋሪውን አቀማመጥ፣ ቀበቶ ማሰሩንና ሌሎች አደጋ ሊያመጡ ይችላሉ የሚሏቸውን ለማስተካከል ወዲያ ወዲህ እያሉ በመቆጣጠር ላይ እያሉ ሌላ ድምፅ መጣና የአውሮፕላኑ አስተናጋጆች ለማረፍ ተዘጋጁ አለ በእንግሊዝኛ። የአውሮፕላኑ አስተናጋጆች የመንገደኛውን ደህንነት አረጋግጠው ከጨረሱ በኋላ መቀመጫዎቻቸው ላይ ሄደው እንደማንኛውም መንገደኛ ቀበቷቸውን አስረው ቁጭ አሉ። ብዙም ሳይቆይ አውሮፕላኑ ጅዳን ዝቅ ዝቅ እያለ አንድ ጊዜ ዞረና ወደ መሬት በፈጣን ሁኔታ እየወረደ መጣ። ሰማይ ላይ እያለን ልብ ያላልኩትና መብረሩ እንኳን በማይታወቅ ሁኔታ እዚህ ደርሰን እንደዚህ ሲፈጥን ሳይ ልቤን ፍርሃት አለኝ። የሆነው ሆኖ አውሮፕላኑ እንደዚያ እየሮጠ ትንሽ ሄደና ጓ ጓ ጓ የሚል ድምፅ አሰምቶ መቀመጫችን ላይ እንዳለን አርገፈገፈን። ከዚያም መርገፍገፋችን ቀረና በከፍተኛ ፍጥነት መሬት ላይ መሽከርከር ያዘ። ረዘም ያለ መንገድ ከተሽከረከረ በኋላ ፍጥነቱ እየቀዘቀዘ መጣና ቀስ እያለ ይሽከረከር ጀመር። ለጥቂት ጊዜ እንደ መኪና እየተሽከረከረ አውሮፕላን ማረፊያውን ሲያካልል ቆይቶ ቀስ እያለ ከሩቅ ወደሚታየው የአውሮፕላን ጣቢያው ይጠጋ ጀመር። በመንገዱ ላይ እየቆመም እየሄደም ቆየና መጨረሻ ላይ ቆመ። ትንሽ ቆይተን አውሮፕላኑ ውስጥ ያሉ ምልክቶች ሁሉ ጠፉ። ተሳፋሪው ሁሉ ቀበቶውን እየፈታ መቆም ጀመረና አውሮፕላኑ ውስጥ ትርምስ ተፈጠረ። አከታትሎ ክቡራትና ክቡራን ጅዳ አውሮፕላን ማረፊያ ደርሰናል። አብራችሁን ስለተጓዛችሁ እናመሰግናለን። ዕቃዎቻችሁን ረስታችሁ እንዳትወርዱ ካሁኑ በአካባቢያችሁ እንድታደርጓቸው እያሳሰብን ከውጭ ያሉት የአውሮፕላን ጣቢያው አስተናጋጆች እንድንወርድ ምልክት ሲሰጡን የአውሮፕላኑን በሮችን እንከፍታለን። እስከዚያው በትዕግስት እንድትጠብቁን እንጠይቃለን አለች አስተናጋጇ በድምፅ ማጉያው። ሆኖም አውሮፕላኑ ውስጥ ያለውን ትርምስ ብዙም አልገታችው። አውሮፕላኑ ውስጥ የነበረው ጫጫታ የተፈጠረው ግማሹ የታሰረበትን ቀበቶ ሲፈታ፣ ሌላው ከላይ ካለው የሻንጣ ማስቀመጫ ውስጥ ሻንጣ አስቀምጠው የነበሩት ሰዎች ሻንጣዎቻቸውን ሲያወርዱ የፈጠሩት ድምፅና ውስጥ ያለውም ሰው አንዱ ከአንዱ ሲሰነባበት የመሳሰለው እንጂ ሌላ ነገር አልነበረም። አውሮፕላኑ ውስጥ ትንሽ ከቆምን በኋላ ስንሳፈር እንደገባ ነው ሳይሆን በአውሮፕላኑ ከፊት ወንበር አካባቢ የተቀመጡት ቀድመው ወረዱና ሌሎቻችን እየተከታተልን መውረድ ቀጠልን። ከአውሮፕላኑ ለመውረድ ለሕፃናትና በዕድሜ ለገፉት ቅድሚያ ይሰጣቸው የሚል አልነበረም። እኔም ወደ ውስጥ ስንገባ
ቀድማኝ ገብታ የነበረችውን ሩቅያን ቀድሚያት ወረድኩና ከአውሮፕላኑ ወደ አውሮፕላን ጣቢያው በሚወስደው ቀጭን የቱቦ መንገድ ከፊቴ የወረዱትን ተሳፋሪዎች ተከትዬ መጓዝ ጀመርኩ። የቱቦው ውስጥ መንገድ እንዳለቀ አለፍ ብሎ ወደሚገኝ ወደ ታች የሚያስወርደውን ደረጃ ግማሹ በእግሩ ደረጃ እየቆጠረ ሲወርድ፣ ግማሾቻችን ደግሞ በኤሌክትሪክ በሚሰራው ደረጃ መውጫና መውረጃ ላይ ወጣንና ከላይ ወደ ታች እንጓዝ ጀመር። የአውሮፕላን ጣቢያው አንድ ፎቅ ከመሬቱ ከፍ ብሎ መገኘቱን ተረዳሁ። ደረጃው ሲያልቅ ቦሌ ላይ እንደሆንኩት ገፍትሮ እንዳይወረውረኝ ፈንጠር ብዬ ተራመድኩና ደረጃዎቹን ወርዶ ወደ ውጭ መውጫው በር አካባቢ ከተደረደረው መንገደኛ ጋር ተቀላቀልኩ። መንገደኛው ተራ በተራ ወደ ውጭ ሲወጣ እኔም ወጣሁ። ውጭ ወጥተን ሁላችንም በረንዳ በሚመስለው አካባቢ ተደርድረን ቆም። ወዲያ ወዲህ እያሉ ስነ ስርዓት የሚያስከብሩት ወታደሮች የመሰሉ ሰዎች ይታያሉ። ምን እንደምንጠብቅ ስላላወቅ ሌላው ተሳፋሪ የሚያደርገውን እያየሁ አደርጋለሁ ብዬ እየተከታተልኩ እያለሁ ሩቅያ በበሩ ስትወጣ አየኋት። እሷም አይታኝ ሻንጣዋን እየጎተተች እኔ ወዳለሁበት መጣችና ደረስኩብሽ አይደል አለችኝ። አዎ፣ አሁን ምንድነው የምንጠብቀው አልኳት። አውቶቡስ ነው። አውቶቡሶች አሁን ይመጣሉ። ከዚያ ሁላችንም ያሳፍሩና ዕቃችን ወደሚገኝበት ይወስዱናል አለችኝ። ለምንድነው በአውቶቡስ የሚወስዱን አልኳት። አውሮፕላን ማረፊያው እንደምታየው በጣም ሰፊ ነው። ጅዳ በሳውዲ አሉ ከሚባሉት ከተሞች ውስጥ በርከት ያለ የንግድ ልውውጥ የሚካሄድበት ስለሆነ ብዙ አውሮፕላኖች ያርፋሉ። ለዚያም ይመስለኛል እንደዚህ ያለ ሰፊ አውሮፕላን ማረፊያ የተሰራው። ከዚያም ባሻገር የነዳጅ ሀብታቸው እንኳን ይህን ሌላም ይሰራል አለችኝ። ይህን እያወራን እያለን ወደ መሬት ዝቅ ያለና ሽንጠ ረጅም አውቶቡስ መጥቶ አጠገባችን ቆመ። በረንዳው ላይ ተደርድሮ ይጠብቅ የነበረው መንገደኛ በአውቶቡሱ ሁለት ሰፋፊ በሮች ቀስ እያለ በተራ መግባት ጀመረ። እኔና ሩቅያም ተከታትለን ገባን። አውቶቡሱ ውስጥ የሚቀመጠው ተቀምጦ ሌላው ቆሞ በደንብ ከሞላ በኋላ ሻንጣችን ይገኝበታል ወደ ተባለው ቦታ መጓዝ ጀመረ። መጓዝ ያለበትን ያህል ከሄደ በኋላ ከአንድ ትልቅ በር ፊት ለፊት ሄደና ቆመ። ሁሉም መውረጃችን መሆኑን ያወቀ ይመስላል። ወደ አውቶቡሱ በሮች መንቀሳቀስና መውረድ ሲጀምር እኔም ሩቅያን ተከትዬ ወረድኩና እሷ ወደምትሄድበት እየተከተልኳት መጓዝ ጀመር። ሁለት በሮች አልፈን ብዙ ሕዝብ ወደ ተሰበሰበበት አዳራሽ በሚመስል ሰፊ ቦታ ገባን። በአዳራሹ ውስጥ ያለው ሰው በሰልፍ ተከፋፍለው በመቆም ከፊት ለፊት በትናንሽ ክፍሎች ውስጥ ተቀምጠው በየተራ ሰው የሚያነጋግሩትን ሰዎች ያያል። እነዚህ ሰዎች አዲስ አበባ ቦሌ አየር ማረፊያ እንዳየሁት አይነት ሥራ የሚሰሩና ፓስፖርትና ሌሎች መረጃዎችን እያዩ ወደ ጅዳ መግቢያ ፈቃድ የሚሰጡ መሆናቸውን ተገንዝቤያለሁ። ያም በመሆኑ ከኢትዮጵያ ስወጣ የሞላሁትን አይነት ፎርም ጅዳ ከመድረሳችን በፊት አውሮፕላን ውስጥ ተሰጥቶን ስለነበር እሱንም የምችለውን ያህል ሞልቼ አዘጋጅቻለሁ። ቀደም ሲል ካገኘሁት ልምድ ጋር የሩቅያ መኖርም ማደፋፍረን ከሷ ኋላ ቆሜ ተራችንን እንጠብቅ ጀመር። ጊዜውን ቆጥሮ ተራችን ደረሰና መጀመሪያ ሩቅያ ሄደች። የእሷ ብዙ ጊዜ አልፈጀም። እሷ ካለፈች በኋላ እኔ ፓስፖርቴን፣ አብዱራህማን የላከልኝን ወረቀትና የሞላሁትን ፎርም ይዤ ወደ መስኮቱ አቀረብኩና ሰጠሁት። ፓስፖርቴንና የሰጠሁትን ወረቀቶች እያገላበጠ በአረብኛ የሆነ ነገር ተናገረና ዝም ስለው እንግሊዝኛ መናገር ትችያለሽ? ወዴት ነው የምትሄጂው? ብሎ አከታትሎ ጠየቀኝ። ሁሉንም አይቶ ከጨረሰ በኋላ አንገቱን ቀና አድርጎ ሲያየኝ አዎ አልኩት። እሱም በኮንትራት ሥራ ስለመጣሽ አሰሪዎችሽ ናቸው መጥተው የሚወስዱሽ። ፓስፖርትሽ ከኛ ጋር ይቆያል። ሂጂና ሻንጣሽንና ሌላም ዕቃ ካለሽ አምጪ ብሎ ፓስፖርቴንና ያንን የቅጥሩን ወረቀት በአካባቢው ቆሞ ካሉት ዩኒፎርም ለለበሰው ሰው ሰጠው። ሰውየውም
በኢትዮጵያ አየር መንገድ ነው የመጣሽው አለኝ በእንግሊዝኛ። የስ አልኩት። እንሂድ ብሎ ከፊት ለፊቴ ሲሄድ ሩቅያ ከኋላ የደረሰችብኝና ምን ሆንሽ ምን አሉሽ አለችኝ። በመስኮት ውስጥ ያለው ሰውዬ ያለኝን በአማርኛ ነገርኳትና ሰውየውን እየተከተልን ሄድን። አይዞሽ ይህ ደንብ ነው። ከዚህ በኋላ አሰሪዎችሽ ይመጡና ይወስዱሻል። እንዳትረሺ። እድል ባገኘሽ ጊዜ ስልክ ፈልገሽ ደውይልኝ። በተቻለ ፍጥነት መጥቼ አገኝሻለሁ። ደግሞም አትጨናነቂ። ገና አንድ ፍሬ ወጣት ልጅ ነሽ። ወደፊት ብዙ ሕይወት አለሽ። ኑሮው እንደ ሀገራችን ላይሆንልሽ ይችል ይሆናል እንጂ መጥፎ አይደለም። በአብዛኛው ሊያጋጥምሽ የሚችለው ብቸኝነቱና ጓደኛ አለማግኘቱ ነው እንጂ ሌላው ሁሉ መጥፎ አይደለም። የምትሰሪው ሥራ ምን አይነት እንደሆነ አላውቀውም። ቢሆንም የኔ ብለሽ በተቻለ መጠን ጠንከር ብለሽ ስሪው። ጠንክሮ የሚሰራ በአሰሪዎቹ ይመሰገናል። አብረውሽ የሚሰሩትም ቢሆኑ ደካሞች ካልሆኑና አሳጣችን ብሎ ካልጠመዱሽ በስተቀር ይወዱሻል። ቢሆንም ቀና ልቦና ይዘሽ ራስሽንም ወገኖችሽን ለመርዳት ሞክሪ። ከዚህ በኋላ እንኳን ብዙም አብሬሽ የምቆይ አይመስለኝም። አይዞሽ፣ ጠንከር በይ። እንደምንም በርትተሽ ለዚህ ደርሰሻል። ኑሮሽ የሚያምረውም ሆነ የሚከፋው እንዳያያዝሽ ነው። አንዳንድ ጠንከር ያለ ችግር ከደረሰብሽ ራስሽን አረጋግተሽ ይህ ቀንም እንደሌሎቹ ሁሉ ያልፋል ብለሽ ለራስሽ ንገሪና ልትወጪ ሞክሪ እያለች ሰውየው ከፊት ለፊታችን እየሄደ እኛ እየተከተልነው ከአንድ ትልቅ አዳራሽ ውስጥ ገባን። በአዳራሹ ውስጥ ያለው ሕዝብ ተከፋፍሎ ክብ ነገር ሰርቶ ቆሟል። ሩቅያ አንገቷን ዞር ዞር እያደረገች ዙሪያዋን አየችና የኛ ሻንጣ የሚመጣው በዚያ በኩል ነው አለችና በአረብኛ ነይ እንሂድ ስትለኝ እኔን ያጅብ የነበረውም ሰው ሰማና እሷን እየተከተልን በአካባቢው የሚደረገውን እንቅስቃሴ ገልመጥ እያልኩ እያስተዋልኩ ሻንጣችን ይመጣል ከተባለበት ቦታ ደረሰ። እኛም እንደሌላው ሰው ክቡንና እንደ ቀበቶ የመሰለ ነገር የተጠመጠመበትን ተጠግተን ቆምን። የኛ ሻንጣ የሚመጣው በዚያ በኩል ነው አየሽው አለችኝ ሩቅያ። እንዴት ነው የምታወቀው አልኳት። ይኸውልሽ እዚያ ጋር የመን አየር መንገድ፣ እዚያ ጋር ደግሞ ኳታር፣ እዚህ ኢትዮጵያ አየር መንገድ ይላል። ሌሎችም አየር መንገዶች ሲመጡ እንደዚህ ስማቸው ይጻፋል። ተሳፋሪው ያንን አንብቦ ካልቆመ ሌላ ቦታ ቢቆም ዕቃውን አያገኝም። በየደረሱበት የተጻፉ ማስታወቂያዎችን እያነበቡ ካልተከታተሉ ብዙ ችግር ስለሚያጋጥም እንዲህ ያለውን ነገር ልብ ብለሽ ተከታታይ አለችኝ። ሁላችንም በጸጥታ ቆመን እየጠበቅን እያለ ሩቅያ ካጠገቤ ሹልክ ብላ ወጣችና ራመድ እያለች ሄዳ ብዙ የዕቃ መጫኛ ጋሪ ከተደረደረበት አንዱን እየገፋች ተመለሰችና አሁን ደግሞ አንቺ ሂጂና አንድ ጋሪ ከዚያ ይዘሽ ነይ አለችኝ። የሩቅያን ዕቃ መጫኛ ማምጣት ያየው አብሮ እንዲጓዝ የተሰጠኝ ሰራተኛ ራመድ አለና ከተደረደሩት ጋሪዎች አንዱን ይዞ መጥቶ አብሮን ቆሞ ዕቃችን መጠበቅ ጀመረ። ብዙም ሳይቆይ በአንድ ቀዳዳ በሚመስል ነገር ላይ ያሉ ሻንጣዎች እየወረዱ ከዚያ ቀበቶ ከሚመስለውና ከሚሽከረከረው ክብ ነገር ላይ ያርፉ ጀመር። የሚሽከረከረው ቀበቶ ሻንጣዎችን እየተሸከመ በፊታችን ሲያልፍ ሁሉም ሻንጣውን እየለየ ያወርድ ጀመር። የኔና የሩቅያም ሻንጣዎች ተከታትለው መጡ። ሩቅያ የራሷን ሻንጣ ስታነሳ የኔን ራሴ ላነሳ ጎንበስ ስል አብሮኝ የቆመው ሰው ቀድሞ አነሳልኝና በየራሳችን ጋሪ ላይ ጫነ። በእንግዲህ ፋጡማ እግዚአብሔር ካንቺ ጋር ይሁን። እዚህ መሳሳም ስለማይፈቀድ አልስምሽም፣ እንዳትረሺ፣ እንድትደውይልኝ። ያንቺ ምንም አይነት አድራሻ ስለሌለኝ የምጠብቀው ካንቺ ነው። አይዞሽ የኔ ቆንጆ ብላኝ ጋሪዋን እየገፋች ቀድማኝ ወደ መውጫው ስትሄድ እኔ ያንን የተሰጠኝን አጃቤን ተከትዬ
ሩቅያ በሄደችበት ሳይሆን በሌላ አቋራጭ ወደ ሌላ ክፍል ውስጥ ገባን። ጋሪውን ገፋ አድርጎ ወደ ጥግ አቆመና ወንበር ላይ እንድቀመጥ ነገረኝ። እኔም ምን ሊመጣ ይሆን እያልኩ ግድግዳውን ተደግፎ ባለው ወንበር ላይ ቁጭ አልኩ። ብዙም ሳይቆይ ስልክ አንስቶ መደወል ጀመረ። ትንሽ ሲያወራ ቆይቶ በኮንትራት ሊያሰሩሽ ያመጡሽ ሰዎች እስከሚመጡ ድረስ እዚህ ትቆይና ሲመጡ ፈርመው ይዘውሽ ይሄዳሉ አለኝ በእንግሊዝኛ። እዚያች ቢሮ ውስጥ ብዙም አልቆየሁም። 2 አረቦች መጡና የአብዱራህማንን ስም ጠርተው እዚያ ውስጥ ከሚሰራ ሰራተኛ ጋር አንዳንድ የሚፈራረሙ ወረቀቶችን አገለባብጠው ሲጨርሱ ሻንጣዬን አንደኛው ሰውዬ ያዘልኝና ተከትያቸው ከአየር ማረፊያው ወጣሁ። ወዲያው በሩ ላይ ቆሞ ከሚጠብቀን መኪና ውስጥ ገባሁና ጉዞ ጀመርን። መኪናው የአውሮፕላን ጣቢያውን አካባቢ ለቆ ወጥቶ ወደ ሰፊ አውራ መንገድ ገባና በከፍተኛ ፍጥነት ሲገሰግስ 2 ሰዎች በአረብኛ ሞቅ ያለ ጨዋታ ይዘው እኔ ከነ መኖሬም የረሱኝ ይመስል ነበር። ረዘም ያለ መንገድ ከተጓዝን በኋላ መኪናው አንድ ትልቅ በር ተከፈተና ገባን። ግቢው ትልቅ ስለሆነ ትንሽ ተጉዘን አንድ ትልቅ አዳራሽ ከሚመስል ቤት በራፍ ሲደርስ ቆመና አንደኛው ሰውዬ ቀደም ብሎ መጥቶ በእኔ በኩል ያለውን በር ከፍቶልኝ እንድወርድ ነገረኝ። ቀጥሎ ሻንጣዬን አወረደልኝና አብዱራህማን ለጊዜው የለም፣ ነገ ይመጣል። አሁን ክፍልሽንና ሌሎች ነገሮችን ላሳይሽ፣ ለሌላው ጉዳይ እሱ እስከሚመጣ ትጠብቂያለሽ አለኝ በእንግሊዝኛ። አብዱራህማን የለም ሲለኝ ልክ አባቴን እንዳጣሁት ሁሉ ከፍተኛ ድንጋጤ ተሰማኝ። እንዴት መምጣቴን እያወቀ አልጠበቀኝም ብዬ ተናደድኩ። የጨነቀኝን ያህል ነው እንጂ በኋላ ሳስበው አብዱራህማን አሰሬ ቀጣሪና ረዳቴ እንጂ ባሌ ወይም ወንድሜ አይደለም። እስቲ አሁን ምን ይባላል የኔ መናደድ ብዬ ራሴን ታዘብኩት። ሻንጣዬን ይዞ ፊት ለፊት የሚራመደውን ሰው ተከትዬ ክፍልሽ ነው ከተባልኩበት ቤት ደረስን። ሻንጣዬን ወለሉ ላይ ያስቀመጠና ሌሎች የሚያስፈልጉኝና ማወቅ ያለብኝን ነገሮች ሁሉ አሳይቶኝ ከሌላው ሰውዬ ጋር መኪናቸውን አስነስተው ጥለውኝ ሄዱ። ከአውሮፕላን የተቀበሉኝ ሰዎች እኔን አብዱራህማን ቤት አድርሰውኝ ከሄዱ በኋላ ብዙም ሳይቆይ አንድ ረዘም ያለች የአረብ መልክ ያላት ሴት ካለሁበት ክፍል መጣችና አሰላም አለይኩም፣ ስሜ ፈቲሃ ይባላል፣ ያንቺ ስም ፋጡማ እንደሆነ ተነግሮኛል፣ እንኳን ደህና መጣሽ አለችኝ በእንግሊዝኛና በአረብኛ በተቀላቀለ አነጋገር። በእንግሊዝኛ አመሰግናለሁ ብዬ ዝም አልኳት። መንገዱ አደከመሽ አለችኝ። አይ ደህና ነኝ አልኳት። አብዱራህማን ለአንድ ሳምንት ወደ ዱባይ ሄዷል። ለሞግዚትነት እንደመጣሽ ተነግሮኛል። ስራሽን አስመልክቶ የምትሰሪውን ነገርና መቼና እንዴት እንደምትሰሪው መመሪያውን የምሰጥሽ እኔ ነኝ። ማንኛውም ጥያቄ ወይም ችግር ካለብሽ የምትጠይቂው እኔን ይሆናል አለች በእንግሊዝኛ። ባነጋገሯና ባቀራረቧ እንግድነቴን አክብራ ተቀበለችኝ። ቀጠል አድርጋም የቤተሰቡን አኗኗር፣ የኔን የሥራ ድርሻና አንዳንድ የቤቱን አስተዳደር በመጠኑ ነገረችኝ። ስራዬ 2 የ5 እና የ7 ዓመት ዕድሜ ያላቸውን ልጆቻቸውን መንከባከብ ነው። ይህም እነሱን ማጫወት፣ ልብሶቻቸውን ማጠብ፣ አልጋዎቻቸውን ማንጠፍ፣ ክፍላቸውን ማጽዳት፣ በሰዓቱ ማስተኛትና ቀስቅሶ ማብላት፣ በሹፌራቸው አማካኝነት ወደ ሽርሽር ይዞ ሄዶ ሲጫወቱ መጠበቅና አብሮ መጫወት ሲሆኑ ከዚህ በተጨማሪ ልጆቹ ከወላጆቻቸው ጋር በሚሆኑበት ጊዜ ቤት ውስጥ በሰራተኝነት ተቀጥራ ሌላውን የቤት ሥራ የምትሰራዋን ስሪላንካዊት ሰራተኛ ቤት በማጽዳት መስታወት በመወልወልና በመሳሰሉት ስራዎች ማገዝ ይሆናል። ለልጆቹም ሆነ ለወላጆች ምግብ ማዘጋጀት እንደማይጠበቅብኝ እኔ የምበላውን ግን ራሴ ማዘጋጀት እንዳለብኝ
ያም ሆኖ ግን ምግብ በማቀራረብና እንግዶች ሲመጡ ማስተናገዱን እንደምረዳ ዘርዘር ባለመልኩ በተሰባበረ እንግሊዝኛ ገልጻ ነገረችኝ። ቀጠል አድርጋም ልጆቹ ሽርሽር ስለወጡ ነው ያላየሻቸው፣ አሁን ይመጣሉ አለችኝ። የአብዱራህማን ሚስት አቀባበልና ስለ ስራው መመሪያ አሰጣጥ ቀለል ያለና የእንኳን ደህና መጣሽ አይነት ቀና መንፈስ ያለው ስለሆነ ለዕለቱም ቢሆን ባህሪዋን ከአብዱራህማን ጋር አመሳሰልኩትና ይህች ሴት እንደ አብዱራህማን ደግ ሰው ትመስላለች፣ ምናልባትም ኑሮዬ ጥሩ ሊሆን ይችላል የሚል ስሜት ተሰምቶኝ የመታወቂያውን ስነ ስርዓት ደስ ብሎኝ ተቀበልኩት። ወደ ማታ ግቢው ውስጥ ወዲያ ወዲህ እያልኩ አካባቢዬን በማወቅ ላይ እያለሁ ልጆቹ ከአንዲት ነጭ ሴት ጋር እየተሯሯጡ ቤት ውስጥ ሲገቡ ሁኔታው ግር አለኝና ሞግዚት አላቸው አይደል እንዴ? ለምን ያስፈልኩ የሚለው ጥያቄ በአእምሮዬ መጣ። ብዙም ሳይቆይ ፈቲሃ ልጆቹን ይዛ መጣችና ሴቷን ልጅ ሳሚራ፣ ወንዱን ልጅ ደግሞ ራውድ ይባላሉ ብላ አስተዋወቀችኝ። ለነሱም ስሜ ፋጡማ መሆኑን ነገረቻቸው። አብዱራህማን ደስ የሚሉ 2 ልጆች አሉ። ሰላምታ ተለዋወጥንና ልጆቹ ወደ ቤት እየተሯሯጡ ሲመለሱ ያቺ ያየሻት ሴት ላለፉት 2 ዓመታት ሞግዚታቸው ነበረች። አሁን ግን ወደ ሀገሯ ለመመለስ ስለወሰነች አንቺ የእሷን ሥራ እንድትተኪ ነው አብዱራህማን ያመጣሽ። አብዱራህማን ስላንቺ ብዙ ነገር ነግሮኛል። ፋጡማ ስራው የሚከብድሽ አይመስለኝም። ለማንኛውም ከሞግዚታቸው ጋር አስተዋውቅሽና ስለ ስራው ባህሪ የበለጠ ታስረዳሻለች አለችኝ። እንዳለችውም ፊሊ ተብላ ከምትጠራ ፊሊፒናዊ ሞግዚታቸው ጋር ተዋወቅንና ማምሻውን ስለ ስራው ባህሪ ስታስረዳኝ በ2 ዓመት ቆይታዋ የገጠማትን ያለፈችበትንና የሆነው ሁሉ ከሞላ ጎደል ስታጫውተኝ አመሸ። ብዙ ሰዓት አወራን። የአብዱራህማንን ደግነት፣ የቤተሰቡን የዕለት ከዕለት ኑሮ፣ የእሷን ማንነት፣ የት እንደተወለደች፣ ምን እንደተማረች፣ ለምን ወደ አረብ ሀገር እንደመጣች በእንግሊዝኛ አወራችኝ። እንግሊዝኛ 2ኛ ቋንቋ ቢሆንም አሳምራ መናገር ትችላለች። የኔ እንግሊዝኛ ችሎታ ግን ደካማ ስለነበረ አብዛኛውን የምትናገረው ባይገባኝም የተናገረችውን በጥቅሉ ስረዳው ከሀገሯ የወጣችው ቤተሰቦቿ ችግረኛ በመሆናቸው ሀገሯ ውስጥ ስራ እንደ ልብ ስለማይገኝ ቢገኝም ክፍያው አነስተኛ መሆኑንና በአጠቃላይ ከሀገሯ ያስወጣት የኢኮኖሚ ጥያቄ መሆኑን ነበር። በመጨረሻም ወደ ሀገሯ የምትመለሰው አባቷ በጠና ስለታመሙ መሆኑንና ወደ ሀገሯ ተመልሳ የአባቷንና የቤተሰቧን ጠቅላላ ሁኔታ አይታ ብትችል ወደ አሜሪካ፣ ካናዳ ካልቻለች ግን ወደዚህ ወደ አረብ ሀገር እንደምትመለስ ከነገረችኝ በኋላ እኔ ለምን ወደ አረብ ሀገር እንደመጣሁ፣ እንዴት አብዱራህማን ቤት ልቀጠር እንደቻልኩ፣ ወደፊት ሐሳቤ ምን እንደሆነና ሌሎችንም ስለ ቤተሰቤና ስለ ሀገሬ እየጠያየቀችኝ በተቻለ መጠን የማውቃቸውን የእንግሊዝኛ ቃላት ሁሉ ደጋግሜ እየተጠቀምኩ አወራኋት። ፊሊ ከአነጋገሯና ከአጠቃላይ ሁኔታዋ ተግባቢና ቀና አመለካከት ያላት ወጣት ልጅ ናት። ምሽታችንን በጥሩ መግባባት አሳልፈን እንቅልፋችን እየመጣ ሲሄድ ለጨዋታችን እንደ ማሳረጊያ አድርጌ መቼ ነው የምትሄጂ ብዬ ስጠይቃት ከ3 ቀን በኋላ እንደሆነና ቲኬት ተቆርጦላት የኔን መምጣት በመጠባበቅ ላይ እንደሆነች ገለጸችልኝ። በቲኬቱ የተነሳ ስለ አብዱራህማን ማንነትና ስለ ጥሩ ሰውነቱ ነጋገረችኝና ፈቲሃ ቀናተኛ ሴት ስለሆነች የምታደርጊውን ነገር እያሰብሽ ነው ማድረግ ያለብሽ አለችኝ። ፈቲሃ ቀናተኛ ናት ማለቷ ምን ማለቷ እንደሆነ ቢገባኝም እያሰብኩ የማደርገው ነገር ምን እንደሆነ ስላልገባኝ ምኑን ነው እያሰብኩ የማደርገው አልኳት። እንደነገርኩሽ አብዱራህማን ሰው አክባሪና ከማንም ጋር ጥሩ ግንኙነት መፍጠር የሚችል ሰው ነው።
ያንን ባህሪውን ባለቤቱ ፈቲሃም ታውቃለች። ይሁንና በዚያ ተግባቢነቱ ከሌሎች ሴቶች ጋር ሲሳሳቅና ሲጫወት የፈቲሃ ፊት ሲለዋወጥ ስለሚታይ ቀናተኛ መሆኗ በግልጽ ያስታውቅባታል። ያም በመሆኑ አንዳንድ ጊዜ በትንሽ ስህተት ትነጫነጫለች፣ ትበሳጫለች። አይተሽው የማታውቂው ቅብጥብጥ ባህሪ ታመጣለች። አልፎ አልፎም ለመማታት ይቃጣታል። ያንን ባህሪዋን ተገንዝበሽ እንደዚህ አይነቱ አጋጣሚ ሲመጣብሽ ጠንቀቅ እንድትይ መምከሬ ነው። ያም ሆኖ አብዱራህማን ጨዋ ሰው ነው። ከኔም ሆነ ከሌላ ሴት ጋር ከሚስቱ የሚጋራውን ሕይወት ሲሰጥ አላየሁትም። ፈቲሃም ብትሆን ይህንን ጠንቅቃ የምታውቅ ይመስለኛል። በእስልምና ባህል መሰረት ወንዶች 2-3 ሚስቶች ሊኖራቸው ስለሚችል ያንን እየፈራች ይመስለኛል እንደዚያ ቅብጥብጥና ቀናተኛ የምትሆነው ብላ ዝም አለች። ቅናቱስ ይሁን ትቅና፣ ይገባታል። ለአብዱራህማን አይነት ወንድ ያልቀናች ሴት አይደለችም ብዬ ባሏን እንዳትነጠቅ የምታደርገውን መከላከል አደነኩላት። ፊል እንዳለችው ግን ከምን እንደምጠነቅቅ አልገባኝምና ለጊዜው ግር አለኝ። የሆነው ሆኖ ሌሊቱ እየተገባደደ ስለሄደ ያ ጥያቄ በአእምሮዬ እንደተንጠለጠለ ሁለታችንም ተኛ።